That's for already. 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 FM ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። ከዳር እስከ ዳሯ አንኳርናት ናሙና የሰው ልጅ መገኛ ኢትዮጵያ ዘመናኒት ያገር ንጥር ቅቤ የጣዝማ መድኃኒት ኢትዮጵያ አንቺ ወይ አምባሰል ባቲን ተመርኩዛ ትዝታን ጨብጣ አራተኛ ታዛ የተፈጥሮ ሀብቷ አልተነካም ገና አንድም በመሰንቆ አንድም በበገና የቃላት ስብጥርሽ ድምጸቱ ቃና ክራር ሲደረደር ዋሽንት አለገና ኢትዮጵያ ጥበብ ናት እንደምን ሰነበታችሁ? እንደምን አመሻችሁ? ሰላም ጤና ይስጥልኝ። በፈረንጅኛው ሃይ እንበል ታዲያስ አይሻልም? ለሁሉም እጅ ነሳን። ሳምንታዊ ሰላምታችንን ለማቅረብ የትኛው ናፍቆት ፍቅራችንን ይገልጥልናል ብለን እያሰብን በመሆኑ ነው ሁሉንም የሰላምታ አይነት ያቀረብነው። የወደዳችሁትን ብትቀበሉ ለወደዳችሁት ብትመልሱልን ዋናው ሰላም ነውና ፍቅር ለእናንተ መመኘታችን ነው። ከብላታ ሩይ ወልደ ስላሴ የስብስቴው መጽሐፍ ላይ የሰፈረ ቁም ነገር እናቋርሳችሁ። ወዳጄ ልቤ ጉዞ ላይ እንዳለ ታሪኩ እየተተረከ ሲቀጥል እንዲህ ይላል። ከዚህ በኋላ ድንቁርና ወደምትባል ሀገር ደረስኩ። በዚያችም ሀገር ትዕቢት የሚባል ሌባ ጌታ ሆኖ ይኖር ነበር። ሌብነቱን ግን የሚያውቅበት አልነበረም። ደግሞ ትህትና የሚባል ሰው የጨዋ ልጅ ጊዜ ያዋረደው በዚያች ሀገር ራሱን ቀብሮ ይኖር ነበር። እኔም ለሁለቱም ወዳጅ ሆኜ በሁለቱም ቤት ስበላ ስጠጣ ብዙ ቀን ተቀመጥኩ። ዳሩ ግን ትዕቢት ሌባ መሆኑን አላወቅኩም ነበር። ትዕቢትም በትህትና ላይ ክፉ ወሬ እያወራ ይነግረኝ ነበር። ትህትናም በሰማ ጊዜ ነገሩን እንዳልሰማ ይሆነ ዝም ይል ነበር። አንድ ቀን ትህትና ወደ ቤቱ ጠርቶ ትንሽ ጨዋታ ስንጫወት ትዕቢት እግረ መንገዱን ሲያልፍ አየኝና ተቆጥቶ ጨርቁን ባፍንጫው ላይ አድርጎ አለፈ። ጥቂትም እንደሄደ ከሐሜት ጋር በመንገድ ተገናኙ። ሐሜት ቶሎ ብሎ ጌታውን አቶ ትዕቢትን ከወዴት ይመጣሉ አለው። ከወደ ሰይጣን ልብ አለው። ምን ነው አዝነዋል አለው። ሐዘን ይብዛብኝን? ሰው ሁሉ ወረተኛ ነው። ይህን ባጠገባቸው ቆመውን ሰው ይህን ዓለም መጽሐፍትን ሲዞር አግኝቸው ወደ ቤት ወሰድኩት። ደግሞ ሱሪውን እስከ ተረከዙ ድረስ አድርጎ ሰላምታ ሲሰጡ ዝም በላቸው ብዬ የሀገሩን ሥርዓት አስተማርኩት። አሁን ግን ሁሉም ትቶ ከትህትና ጋር ሲጫወት አየሁት። ትህትና እንኳን እንግዳ የሚቀበልበት ራሱን የሚረዳበት ገንዘብ አያገኝም አለ። ትዕቢትም ከሐሜት አፊን በሰማ ጊዜ ደስ አለውና ትህትና የሚያውቀው እንግዳ መጥቶብኛልና እንጀራ በድሩኝ ማለት ነው እንጂ ባለገንዘብማ ከሆነ ልጆቹ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት የሚበሉትና የሚጠጡት አጥተው በረሃብ ለምን ይተላለቁ ነበር አሉ። ትዕቢት ይህንን ሁሉ ነገር ሲናገር ትህትና ጆሮውን ጣል አድርጎ ይሰማ ነበር። በነገሩ ስለተናደደ በትሩን ይዞ ወደ ትዕቢት ቀርቦ አንተ ሌባ ምን ነው ብችልህ እምቢ አልህ? የዚህ ሐሰተኛ የዲያብሎስ ልጅ መሆንን ረሳውን? ዳሩ ግን ምን ታደርግ
ስደት ለወሬ ያመቻል። የኔ አባት ክርስቶስ ከሀገር ወይም ከሰው ልብ አስወጥቶ ቢሰድ ወደዚች ድንቁርና ወደምትባል ሀገር መጥተ ጌታ ሆነሃል። ዕውቀት የሚባል ከሳሽ አስነስቼ ከዚህ ሀገር ሳላጠፋ የቀረው እንደሆነ እያለ በዛቻ ወደ ቤቱ ተመለሰ። እና ወገን ከክፋት ይልቅ ደግነት፣ ከትዕቢትና ከንፉግነት ቸርነት እንደሚልቅ ለማስተዋስ ጭምር ነው ይህንን ዋቢ ያደረግነው። ጸጉሩን ባጭር መቆረጥ ፈልጋለሁ። ተቆረጩ። ግን እኮ ለማሳደግ ብዙ ጊዜ ወስዶብኛል። አይ አትቆረጩ። ግን እኮ አጭር ጸጉር ፋሽን ሆኗል። ተቆረጩ። ግን ከተቆረጥኩ በኋላ ፋሽኑ ቢያልፍስ? አትቆረጩ። ግን በጣም የሚገርመው ሁሉም ጓደኞቼ አጭር ጸጉር ያምርብሻል ብለውኛል። አትቆረጩ። ሳላስበው ከፊት የቅርጽ ጋር የማይሄድ ቢሆንስ? አትቆረጩ። ግን እኮ አጭር ጸጉር ለመንከባከብ ይመቻል አይደል? ተቆረጩ። ግን እኮ ጸጉሬ ላይ አበባ መሰካት ወዳለው እንዴት ልሰካው ነው? አትቆረጩ። አንዴ ግን በሞክረው ደስ ይለኛል። ተቆረጩ። ግን አስቀያሚ ቢያደርገኝስ? አይ አትቆረጩ። ቀደም ሲል የተቀባበልነውን ከማህበራዊ መገናኛ ያገኘውን ቧልታይ ምንልስ ቁርጥ ያለ ውሳኔ ወይም ጭቅጭቅ ወይም ንዝንዝ ያልሄደ ምልልስ ቢሆን የምትወዱት ይመስለናል። አስተያየትን ለመውሰድ ወይም ለመወሰን ላለመወሰን እጥር ምጥን ብሎ ሲሰበሰብ ደስ ይላል። ጭቅጭቁ ቀርቶ የሚል ዘፈን አይነት አለ አይደል? ጭቅጭቁ ቀርቶ ፍቅር እንዲስፋፋ ከዛሬ ጀምሮ አለኝ ሙሉ ተስፋ የአንድ ሰዓት መርሃ ግብራችን ልናቀርብ መታደማችንን ስናስብ የዝግጅት መንኮራኩራችን የያዘችውን ስንቅ ልናስተናግድ እንሆ ደጃችሁን ቆረቆርን። እናንተ ለመስተናገድ መልካም ፍቃዳችሁ ይሁን እንጂ በእኛ በኩል ከቁም ነገሩም ከመዝናኛውም እያልን እስከ ተመደበልን ደቂቃ ድረስ እንጓዛለን። ኮዲው ይሃለን ያይቀራል ብለን በመናገር አናታከታችሁም። መልካም ቆይታ ይሁንልዎት አለን። አይ ዘመን አይ ጊዜ እንዲያው የኛ ዘመን የመኖርን ጥቅም ሳናውቅ አጣጥመን ውስብስብ ውልክፍክፍ ወዲያ ቢሉት ወዲህ በዘልማድ ብቻ ቀን ይገፋል እንዲህ በመዋል በማደራዬ ዘመን ያልፋል እንዲህ ሰሞነኛውን የዩኤስ አሜሪካ ዜና ተንተርሰን ጥቂት ነጥቦችን ብንፈነጥቅ ምን ይመስላል? ይገባል እንጂ የምንኖርበትና ያለንበትን የሚያሳይ በመሆኑ ሊባልበት ጥቂት ሊነገርበት ይገባል። በአሜሪካ የፖለቲካ ስሪት ውስጥ 3 ዲዎች የሚባሉ አሉ። ዲዎች ሲባል የእንግሊዘኛውን ፊደል ዲን በመጥቀስ የሚገለጥ ወይም የሚብራራ ነው። እነዚህ ዲዎች ለአሜሪካ ዋነኛ ምሰሶ ከሚባሉትና የአንድ መንግስት ጥንካሬውን በርዕሰ ኃያልነት እንድትቀጥል ያስቻለው ናቸውና
አመልካች ተደርገው ይቆጠራሉ። እና በእንግሊዘኛው የመጀመሪያ ፊደል ዲ የሚጠቀሱት 3 ዲዎች ዲፕሎማሲ፣ ዲፌንስ፣ ዲቨሎፕመንት ናቸው። እነዚህ በሀገሪቱ የፖለቲካ ስርዓት ውስጥ አዲስ መጣውም ሆነ የሚሄደው አስተዳደር የሚጠቀስበት የሚመዘንበት ናቸው። ዲፕሎማሲ ሲባል የዩኤስ አሜሪካ የውጭ ፖሊሲ ጋር ተያይዞ በውጭ ጉዳይ መስሪያ ቤት የሚተገበረውን የሚያሳይ መስካለው። ዲፌንስ ወይም በአማርኛ መከላከያ ሲባል ወታደራዊ ይዞታና የዩኤስ አሜሪካ ጥቅም ለማስጠበቅ የቆመው ዘርፍ ነው። ሶስተኛው ዲቨሎፕመንት የተባለው በአማርኛው እድገት ብለን በገደምዳሜ ብንተረጉመው የአሜሪካ ከጦር መሳሪያ መለስ ያለው ኃይሏ በፖለቲካ አጠራር ሶፍት ፓወር ለስላሳው ኃይል የሚባለው ዘርፍ ነው። አዲሱ ከነጩ ቤተ መንግስት የገቡት ፕሬዚደንት ትራምፕ በዚች በአጭር ሳምንት ውስጥ ታይቶ የማይታወቅና ባልተጠበቀ ሁኔታ በእነዚህ 3 ዘርፎች ለየት ያለ መዳረሻው ምን ይሆን የሚያሰኝ አካሄድ ይዘዋል። በዚህ ረገድ ሶስተኛው ዲ ወይም እድገት የሚሰኘው የተራድኦና የአሜሪካ ዋነኛ መሳሪያ የነበረውን ዘርፍ ጨርሶ የመዝጋትና ሰራተኞቹን የማባረር ሁኔታ ውይይት አጭሯል። ከነገረ ቀደም የአሜሪካ ተራድኦ ድርጅት USAID ከጦር ኃይሉና ከመሳሪያ ባሻገር አሜሪካ አወንታዊ ገጽታን በመፍጠር ረገድ ከቶም ተጽዕኖ ለማሳደር አይነተኛ ስራ የተሰራበት ከመሆኑ ጋር ፕሬዚደንት ትራምፕ አስተዳደር ሙሉ በሙሉ የመዝጋቱ ክስተት ብዙ አነጋጋሪ ሆኗል። ከዚህም ባለፈ በሀገሪቱ በኮንግረስ ይሁንታን አግኝቶ የተቋቋሙ ዘርፎች ሳይቀሩ በአዲሱ አስተዳደር ቀውስ ውስጥ ገብተዋል። የመንግስት የስራ ኃይል በከፍተኛ ቁጥር ለመቀነስ ሰራተኞቹን በማባረር ላይ የፕሬዚደንት ትራምፕ መመረጥ እስከ $200 ቢሊዮን ወጪ ያደረጉት ቱጃሩ ኤለን መስክ በዚህ የማባረር የስራ መስኮች ለማሻሻል በሚል ዘመቻም ተወጥረዋል። ተቃዋሚውና ከሁለቱም ምክር ቤት አናሳ የሆነው የዲሞክራት ፓርቲ ተወካዮች ጉዟቸውን ወደ ፍርድ ቤት ተቃውሟቸውንም በሰላማዊ ሰልፍ መግለጽ ጀምረዋል። የፕሬዚደንት ትራምፕ አስተዳደር ለ90 ቀናት በሚል የስደተኞችን መልሶ ማቋቋም ዘርፍን ያገደና በጀቱንም የዘጋ ሲሆን ህጋዊ ሰነድ የሌላቸው ስደተኞቹን የማደኑንና የመመለሱን ተግባርም አጣጥፎ ይዞታል። ቀደም ሲል በመግቢያ እንዳልነው የፕሬዚደንት ትራምፕ አስተዳደር ባሳለፍነው ሳምንት ሌላኛው ዘርፍ በሆነው በዲፕሎማሲው ከአውሮፓ ወዳጆች ጋር የሚያቃቅር የአደባባይ ሂስና ነቀፋ በማሰማትና ለሩሲያ የሚያዳላ አካሄድ ያሳያል በሚል ከጎረበጠ ሁኔታ ውስጥ እየገባ ነው። በእነዚህ 3ቱ ዘርፎች የፕሬዚደንት ትራምፕ አስተዳደር ይሁነኝ ብሎ ከዚህ ቀደም ከነበረው ሂደት የተፋለሰ አካሄድን እንዳሰለጠነ ነው የሚስተዋለው። ከዚህ ላይ ግን በአፍሪካ ዙሪያ ወደ ኃላፊነት የሚመጡ እነማን ይሆኑ የሚለውን ለመመለስ ጥቂት ፍንጭ እንስጥ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ የሳህል አካባቢ ልዩ መልእክተኛቸው የነበሩትን ፒተር ፋምን የአፍሪካ ከፍተኛ ባለስልጣን አድርገው ይሾሟቸዋል ተብሎ ይጠበቃል። ፒተር ፋም የቀድሞ ልዩ መልእክተኛ በነጩ ቤተ መንግስት ውስጥ ወይም ዋይት ሃውስ የአፍሪካ ዳይሬክተር ሊሆኑ እንደሚችሉ ነው ፍንጭ ያለው። በመጀመሪያው የትራምፕ አስተዳደር የሳህልና የታላላቅ ሐይቆች ክልሎች ልዩ መልእክተኛ ሆነው ያገለገሉት ፒተር ፋም ከፍተኛውን የውጭ ጉዳይ ሚኒስትር ስራ ሊወስዱ እንደሚችሉ ውይይቱን የሚያውቁ ከመናገራቸውም በላይ ወዲያው ፕሬዚደንት ትራምፕ እንደተመረጡም ከትዊተር ገጻቸው ላይ ወደ ውጭ ጉዳይ ስራ እንደሚሄዱ ፍንጭ መስጠታቸውንም የሚያወሱ አሉ።
ፒተር ፋም አትላንቲክ ማዕከል በተሰኘው የሐሳብና የጥናት ማመንጫ ተቋም በአፍሪካ ጥናትና ምርምር ዙሪያ ለፖሊሲ ቀራጺያን ይበጃሉ ያሏቸውን ጥናቶች የሚያቀርቡም ነበሩ። እንደውም የጥናቱና የምርምሩ የምክትል ፕሬዝዳንትነት ማዕረግም ነበራቸው እና በአፍሪካ ጉዳይ ዙሪያ ጠለቅ ዘለቅ ያለ ዕውቀት አላቸው ይባላል። ሌላው በፕሬዝዳንት ትራምፕ የመጀመሪያው ስልጣን ዘመን የአፍሪካ ጉዳዮች ረዳት ጸሐፊ የነበሩት ቲቦር ናጊ ናቸው። በኢትዮጵያ አምባሳደር የነበሩና በውል ውስጡን የሚያውቁ ደግሞ ወደ ውጭ ጉዳይ መስሪያ ቤት ተመልሰው ከፍተኛ የስልጣን እርከን ይቆናጠጣሉ ተብሎም ይነገራል። ለአስርታቱ ዓመታት የአሜሪካ አፍሪካ ግንኙነት ዙሪያ የቆዩና በተለይ በአፍሪካ ጉዳዮች ዙሪያ ኢትዮጵያን ጨምሮ በርካታ ሐሳቦችን በትዊተርና በሌሎች ማህበራዊ መገናኛዎች ሲያሰራጩ የቆዩ ናቸው። እኒህ ባለስልጣን ወደ ውጭ ጉዳይ መስሪያ ቤቱ የሚሄዳቸው እውነታ እርግጥ ነውም እየተባለ ነው። በተወካዮች ምክር ቤት ማለትም ኮንግረስ የውጭ ጉዳይ ንዑስ ኮሚቴ የአፍሪካ ጉዳይ ዳይሬክተር ጆ ፎልትስ ምናልባት ለአፍሪካ ዴስክ በብሔራዊ የጸጥታ ምክር ቤት ANC ውስጥ ይመሩ ይሆናል ተብሎም ይጠበቃል። ጆ ፎልትስ በአፍሪካ ውስጥ የሩሲያና የቻይና ተጽዕኖ ላይ ጠበቅ ያለ አመለካከት ያላቸው ከመሆናቸው ጋር ከፕሬዝዳንት ትራምፕ አቅጣጫ ጋር ለመሄድ ይቸገሩ ይሆን የሚል ጥያቄ ግን ተነስቶባቸዋል። ይህ ነበር ወቅታዊው ዳሰሳችን። ከድምፅ ማህደር ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳ እንገለል፣ በፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል። እንደ ዘበት ጊዜው ሮጦ ለ20 ዓመት አንድ ፈሪ ቀረው። ታላቁ ሰው ታላቁ ስብዕና ግዙፉ የሥነ ጽሑፍ ወርካችን ከወደቀ እነሆ 19 ዓመት ተቆጠረ። ሎሬት ጸጋዬ ገብረመድኅን በጣም ከሚወደው ምድር ርቆ ግን ከርሷ ከኢትዮጵያ ሳይለይ እዚህ ኒውዮርክ ማንሃልተን ነው ሕይወቱ ያለፈው። እንደ ብዙ ኢትዮጵያውያን ምሁራን ሕይወቱን የተቀረጸው በስደት በመናፈቅና በሚወዳት ሀገር ውስጥ የሚካሄደውን ውጥንቅጥ በስተመጨረሻ ከሩቅ መመልከት ሸክም ውስጥ የነበረ ነበር እንዲህ ቅርብ ሆኗል እንዳሉት ነው እቴጌይቱ። ታሪኩ በብዙ መልኩ በግፉ በጦርነቱ ወይም በአምባገነንነቱ አገራቸውን ጥለው እንዲሰደዱ የተደረጉት ስፍር ቁጥር የሌላቸው ኢትዮጵያውያን ምሁራን፣ አርቲስቶች፣ ባለራዕዮች ዕጣ ፈንታም ሆኖ ይታያል። ዛሬ ግን ዛሬ በዚህ በዲያስፖራ ራዲዮ መድረክ ስሙን አንስተን ልንዘክረው ከቶም ከድምፅ ማህደራችን ካለው ልናቋድሳችሁ አሰብን። ከዚህ ቀደም እንዳልነው በማህደራችን ከተቀመጠውና ታሪካዊ ብለን ከያዝናቸው ድምጾች አሰምተን ልናወጋ ነው። የተከበራችሁ ውድ አድማጮቻችን እነሆ የዛሬ የድምፅ ማህደር አቅራቦታችን ለታላቁ የብዕር ሰው ለጋይ ጸጋዬ ገብረመድኅን ክፍል 1። እዚያ ኒውዮርክ በወርሃ የካቲት ላይ ውርጭ ነበረው። ቀዝቃዛም ዕለት ነበር እና ያን ቀን የካቲት 25 ቀን 2006 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው የምናወጋው። ኢትዮጵያ አንድ በጣም ጥልቅ የሆነ ድምጿን ያጣችበት ቀን ነበር። ባለቅኔው ጸሐፌ ተውኔቱ የታሪክ ምሁሩና የፍትህ ተሟጋቹ የሎሬት ጸጋዬ ቃሉ የሀገርን ትግል እንዳለመ ተስፋውና ህልሙንም እንደተሸከመ በአምባገነኖች እንደተብሰለሰለ አለፈ። ደራሲ ባለቅኔ ብቻ አልነበረም። የታሪክ ምስክር፣ የኢትዮጵያ ቅርስ ጠባቂና ለታፈነው ድምጽም ነበረ። እንደ ብዙዎቹ የኢትዮጵያን ግዙፋን ካማልክት እንደተዋስናቸው ስብዕናዎች ጋሽ ጸጋዬ ለስደት እንግዳ ግን አልነበረም። አሰደዱት፣ ተሰደደ። ተሰደው ደግሞ ለዚያች ሀገር ጮኸ። በኒውዮርክ መዲና ከማንሃተን በስደት ተቀምጦ ብዕሩን አሻግሮ ይልከው ለቅሶን ያሰማበት አድባሯን የሚጣራበት አንደበቱንም አጮኸው።
ከቶ የኛ ጣይ ከፋነውና ካላለቀው የመከራ ሻሩ የዛቅን መኖራችን አልቀረምና ጋይ ጸጋይን ጨምሮ ኢትዮጵያውያን ምሁራን አርቲስቶችና ቅን አሳቢዎች በአምባገነንነት በፖለቲካዊ ስደት ወይም በሳንሱር መጨናነቅ ምክንያት ሀገራቸውን ለቀው መበተናቸው ከሚወዷት ሀገር መነጠላቸው ግን ግድ ሆነ። ታዲያን ወገን የትም ይሆን የት የማመዛዘን የእውነትና የፈጠራ ድምጾች ሲፈነቅሉት ከወጡበት መሰረታቸውና መነሻቸው ጋር ግንኙነታቸው ሳይቋረጥ ታሪኩ ግን እንዲቀጥል አደረጉት እና ዛሬ ምሽት በዚህ ዲያስፖራ ራዲዮ ጋይ ጸጋዬ ገብረመድህንን የምናከብረው በቃላት ብቻ ሳይሆን በራሱም ድምጽ ነው። ከሱ ጋር እንደዘበት ያወጋሁትና በመዝገበ ድምጽ ያስኩትን ከወዲህም ሌላ አጋጣሚ እዚሁ በስደት ይያለ ካደረጋቸው ንግግሮችና ለንባብ ካደረሳቸው በረከቶቹ እየተቋደስን እንድንቆይ ፈለግን። አብነቱን ከድምጽ ማህደራችን እንዲያዝን ለመጓዝ ወስነን አብረን ዛሬ በክፍል አንዱ እየዳሰሰን እንጓዝ ዘንድም ይሁን። ታዲያ ብርቅዬ የሎሬትን አንደበትና ፍልስፍና ስራውን ሀገሩንና ለኢትዮጵያ ያለውን ዘላለማዊ ፍቅር ያሰላሰለበትን አጋጣሚ ልናካፍላችሁ ድሉን ማግኘት ደግሞ ራሱ ድል ነው። ወዳጄ ታላቁ ከያኒና ጠበቃ አበበ ባልቻ እዚህ ወዲህ ዲያስፖራ ሊጎበኘን መጥቶ ስለ ጋይ ጸጋዬ ስናወጋ ይበልጥ ያንን ያመለጠንን መልአከ ሞት የቀማንን ግዙፍ ሰው ይበልጡኑ አስታወሰን። የጋይ ጸጋዬ ቃላት ዛሬም ያስተጋባሉ። ምን እንደነበረ ምን እንደሆነና ምን ሊሆን እንደሚችል በነቢበ ልቦናችንም ያስታውሰናል። ጋይ ጸጋዬ በአንድ ወቅት እንዲህ ብሎ ነበር። ጥበብ የሌለው ህዝብ ራሱን የማያውቅ ህዝብ ነው። የኛ ህዝብ ደግሞ በጥበብ መኖር ያውቅበታል። ጥንታዊነቱ ማህፀን ውስጥ ጥበቡን ለብሶ በመኖር ይታወቃል። በዚያ ጥበቡ ነው ክብሩንና ልዕልናውንም አስጠብቆ የኖረው። ታዲያ ጎደል ሲል ዘመን ሲከፋ ጋይ ጸጋዬ በስደት እንዲህ ሲል የሚጮህለትን ህዝብ በስነ ግጥሙ ይቆሰቁሰውም ነበር። ኢትዮጵያዊነት የታሪክ ብቃት አጥልቁ። እስላሞች ነን የምትሉ እንደወነ ዑመር ተመደሩ በኢትዮጵያዊነት ታጠቁ። ክርስቲያንን የምትሉ እንደ አቡነ ጴጥሮስ ንቁ። የአባቶቻችሁን ወኔ በልቦናችሁ አርቅቁ። እንደ መቻሌ ሀብተ ጊዮርጊስ መቻቻል ስንቅ ሰንቁ። እንደ ባልቻ እንደ አሉላ በሀገር ፍቅር ጽደቁ። በመተባበር ጽደቁ። በመተማመን ጽደቁ። እንደ ጋንዲ ትሁቱኑ እንደነ ማንዴላ ንቁ። የፍቅር ጥሩር አጥልቁ። ኢትዮጵያዊነት ማተብ ነው በአካልና መንፈስ ጽናት፣ በአበው ታሪክ አምኖ መኩራት። ኢትዮጵያዊነትን መካድ የፍቅር አምላክን ሲሳይ መርገጥ ነው እንደኩይ ጠባይ፣ የአንድነት አድባር ፈንግሎ ለመናፍቃዊ ግዳይ። በትውልድ ላይ ሰቆቃ የአካልና መንፈስ ስቃይ ማንገስ ብቻ ነው ውጤቱ በራስም ላይ በህዝብም ላይ። የኢትዮጵያዊነት መስፈርቱ ነጻነት ነው ለአንድ ዜጋ፣ መንፈሳዊ ነው እሴቱ የማይዳሽቅ ለስጋ፣ የማይገበር ለጠመንጃ የማይተመን በዋጋ፣ መንፈሱን ቆርሶ ለመሸጥ ሳይሆን እንደ ባንዳ መንጋ፣ ወይ እንደ ትናንትናዎቹ ለዙፋን ባርነት ሳይሆን ወይ ለጦር መኮንኖች ምርጥ ለማጎብደድ ለአንድ ሰሞን። ኢትዮጵያዊነት ክብር ነው ለኃይል ክንድ የማይዳር፣ ህዝባዊነት ነው መስፈርቱ የህዝብ ወገን የህዝብ አጋር እንጂ ለዘረኞች ቁማር ለአንድ ጎሳ ቡድን ገባር ሊሆን እንደሚጣል ዕጣ አይደለም ሎተሪ ቢጋር። የየጎሳው ክልል ጣዖት እፍ እንዳለበት ጭቃጦብ የሚፍጠረጠር ለቀን ሩብ ጠዋት ተፈብርኮ ማታ ተገምግሞ እንደሚሞት አይደለም ኢትዮጵያዊነት ያሻንጉሊትነት ህይወት። ሎሬት ጸጋዬ ገብረመድህን ራሱ ባንደበቱ በስልክ የተቀረጸውን ስነ ግጥሙን ነበር ከመግቢያው በዚያው አድራሽነትም ከኢትዮጵያዊነት ስነ ግጥሙ ጥቂት ቀንጨብ አድርገን ያስደመጠናችሁ። ኢትዮጵያዊነትን የሚፈትትበት ብዕሩ የኢትዮጵያኒዝም ፍልስፍናን የሚያሰማበት ድምጹም ነበር።
ታዲያ አንዲት አሜሪካዊ ጸሐፊ በአንድ ወቅት በቃለ ምልልሷ እንዲህ ብላ ከመግቢያው ላይ ጥያቄ ያቀረበችለት። አሜሪካዊ ለሆነ ስለ ኢትዮጵያ ብዙ የምዕራባውያን ሐሳብ ያለው ሰው ዛሬ እዚህ ከኛ ጋር ቢሆን ስለ ኢትዮጵያ ምን ይሉታል? በመልሱ ሎሬት ጸጋዬ እንዲህ አለ። እውነትን ሊያውቅ ይገባል። እውነት ደግሞ አርነት ታወጣለች። የሰው ልጅ መጀመሪያ እዚህ ነው። የሰው ልጅ ጅምር እዚህ እንዳለ ማንም አያስተባብልም። አርኪኦሎጂስቶች፣ ጂኦሎጂስቶች በየቦታው ቆፍረው ቅሬታ አካሉን ይዘው የሰው ልጅ እዚህ መጀመሩን አረጋግጠዋል። እናም ያ ሰው ከተፈጠረ ጀምሮ መፍጠርን ጀመረ እንጂ አልተኛም። የዚያ ሰው የአያት ቅድመ አያት ቅርስ የዓለም ቅርስ ነው። ራስን ለማወቅ ሲጀመር ከመካከል አይጀመርም፣ ከአውሮፓም አትጀምርም። ምክንያቱም አውሮፓ ከአፍሪካ ነው የተጀመረው፣ ከኢትዮጵያና ከግብጽ። አሜሪካ ላለው ወዳጅ የምነግረው ሐምሌ 4 የነጻነቱን ቀን ሲያከብር ወደ ዋሽንግተን ሄዶ በአሜሪካው የዋሽንግተን መታሰቢያ ሐውልት የአክሱም ሐውልትን የሚመስለውን የፀሐይ ቤተ መቅደስ ሲያመልኩ እንደሚያዩት አይነት እንደሚያከብር ነው። አሜሪካ የፀሐይ ቤተ መቅደስን ከሮማውያን ወሰደች፣ ሮማውያን ከግሪኮች ወሰዱት፣ ግሪኮች ደግሞ ከኢትዮጵያና ከጥቁሯ ቅብጽ ወሰዱት። ያው የፀሐይ ቤተ መቅደስ ነው። ጥቁር ግብጻዊ አክሱማዊት ወይም ኢትዮጵያ ብላችሁ ለፀሐይ ቤተ መቅደስ የሚንቦለቦለውን እሳት ብትቀዱትም የጥቁር ሥራና አሰራር ውጤት ነው። ሐውልቶ ደንጋይ የኔ፣ የፀሐይ መቅደሱ መቅደሴ የጋራ ቅርሳችንም ነው። አካሉ ኒውዮርክ ማንሃተን ቢቀመጥም መንፈሱና ነፍስያው ከሀገሩ ሳይወጣ ቀን ተለሊት እሷን እያሰበ ስለ እሷ እየተቀኘ የጥበብሩ ኢትዮጵያን እንዳለ ነበረ። ያ የኢትዮጵያዊነት ስነ ግጥምም ያ ታሪክን የተጠነጠነበት ቅንያማ ዛሬም እያስተጋባ የሚሰማ ከትውልድ ትውልድ የሚጋባ ነው ኢትዮጵያዊነት። ስለዚህ ኢትዮጵያዊነት አስቀድሞ ራስን አውቆ የካማበው መነሻውን ማንነቱን ጠንቅቆ በአንድ እናት ሀገር ልጅነት የህብረት ሸማ ተላብሶ በዓለም ስልጣኔ መስራች ሳይንሳዊነት ምሰሶ በስልጣኔያችን ታሪክ ከጽንፍ ጽንፍ ታድሶ እያስተጋቡ በርቱ ለነገው ትውልድ ሰንደቅ ከህዝብ ለህዝብ በህዝብ ዲሞክራሲን ማንጸባረቅ ነውና ኢትዮጵያዊነት ጥቁር እሳት ፀሐይ ሰላም ኢትዮጵያ የካም ግንድ ናት ኢትዮጵያ አፍሪካ ገዳም ያጠፏትን እያጠፋች ታበራለች እንጂ አትጠፋም ጥራቱ እንደ ምንጭ ውሃ ድብብቆሽ ያልከለለው ብሩህ እንደሚሮን ጸበል ኢትዮጵያዊነት ግልጽ ነው። ይሄ ተለጉሞ መዳህ ተጨቁኖ መረጋጋት አጎብድዶ ላምባገነን እንደ መጋጃ መነዳት ኢትዮጵያዊነት አይደለም። ይሄ ፈርጥጦ ርቆኖ ከስደት ኬላ ማላገጥ ከህዝብ ሰቆቃ ሸሽቶ ኢትዮጵያን በጣር ማፋጠጥ ጽዋውን አብረው ሳይቀምሱ ትውልዱን ከሞት ማጋፈጥ ራስን ከሐቅ ደብቆ በስደት ዋሻ ማሽቃበጥ ነገ በስልጣን ኮርቻ እንደ ታቦት ለመቀመጥ ቀቢጸ ተስፋን ማቁነጥነጥ ኢትዮጵያዊነት አይደለም። ይሄ በቁም ተደናብሮ በመገነጣጠል ሮሮ ጤና እንደሌለው አእምሮ በጎሰኝነት ተሳክሮ ወደ ሲኦል መሽቀዳደም በዘር ጥላቻ ታውሮ ኢትዮጵያዊነት አይደለም። ይሄ በቅዠት ተናውጦ ማስረከብ ሰብአዊ ክብርን እንዳጋሰስ መኮርኮዳ ያው ሳይንተራሱ ክንድን ኢትዮጵያዊነት አይደለም። ግን ያለ ውድ በግዳጅ ተገፍትሮ ለባርነት እምቢኝ ማለት ለነጻነት ከኢትዮጵያዊነት ዓላማ በየጎጥ ሳንዘናጋ ለኩልነት መዋደቁ ጽዋን መቀበል በጸጋ የመንፈስ ኩራት አብነት የማይተመን በዋጋ አበው በደም ያወረሱን አጽመ ርስቱ ነው የዜጋ በጎሰኝነት ትምክህት ጀርባውን ጎጥ ያልቀደደው አንድነታችን ከብረት እንዲጠነክር እንዳበው
በኢትዮጵያዊ ማተባችን እንድንተም እንደንብ ደማችን የኢትዮጵያ ልብ ግባችን የሕዝባችን ግብ አገራችን ሰንደቃችን ዜጋችን የኢትዮጵያ ሕዝብ ሲሆን ብቻ ነው ዘላለም ኢትዮጵያዊነት የሚያብብ። በዚያ በስደቱ ዓለም ጋይ ጸጋዬ እዚህ ኒውዮርክ ማንሃተን ስለ ሀገሩ ስለ ኢትዮጵያ ሲቀኝና አሻግሮ ድምጹን እያሰማ በነበረበት ጊዜ በዚያች ሀገር የኖሩባት የደመቁባት ዝምታቸውን ቢያስደምመኝ ከቶ አንተ ብቻ መሆን እኮ ገረመኝ አልኩት። ከቶ ሌሎቹ ግን ወዴት ሄዱ ብዬ ለጠየቅኩት ጥያቄ ጋይ ጸጋዬ ሲመልስ እንትን ወያኔዎች የዘሩት የጥላቻ ዘር በሌሉበት እንዲፈሩ በራስ መተማመንን አስረክበው ሰጥተው ተማርከው እጃቸውን ሰጥተው ቤታቸው አጥር ውስጥ ተደብቀው 5-6 እየሆኑ በሐሜት ያደባባዩን ውድቀት በሐሜት ይወጡታል። ማታ አንድ የሚብሉት ቋንቋ አላቸው። ኮታ አታልገኝ ኮታ። የተከበራችሁ አድማጮቻችን እዚህ ላይ ይቆየንና ይህ ሳምንት ከዚሁ መልስ እንደገና ጀምረን የመጨረሻውን ክፍል እናስደምጣችኋለን። ይህ ከድምጽ ማህደራችን ነበር። የጉዞ ክፍል 51ኛው ሊቀርብ ነው። ኢሳይያስ ከጉዞ ወዳጁ ታዲያስ ጋር እዛች ነፋሻማዋ መዲና ቺካጎ ነው ያለው። በዚህ ቆይታ የታሪክ ቅኝቱን አያይዞ ሊያወጋን ነው። ወጉ ከታሪኩ አቃምሶ በጉዞ ገጠመኝ ተለውሶ የሚቀርብ ነው። ወደ ኋላ መለስ ብሎ ብዙ የሚያሳየውም ይኖረዋል እና የጉዞ ወግ ክፍል 51 እነሆ። እንደምን ሰነበታችሁ። በታሪክ መነቃቃት ውስጥ ይበልጥ ለማወቅ ጉጉት በጠለቀን ሰዓት ከመደመማችን ያለፈ እኔም የጉዞ ወዳጄ ታዲያስም አንዳንዴ ያለንበትን እንረሳ ጀምረናል። ብቻ ታዲያስ ወዲህ ከቺካጎ ባፕቲስት ቸርች እንጎበኘው ዘንድ ቀደም ብለን ከኒውዮርክ ሃርለም ከመምጣታችን በፊት ግንኙነት መፍጠሩን አውቃለሁና በእርሱ መራሄነት መጓዜን ቀጥያለሁ።
ወገኖቼ ባፕቲስት የሚለውን ሁሌ ሳነብና ስሰማ በክርስትናው ዓለም የጥምቀቱ መነሻ ያ ወደ ጋዛ ፍልስጤም ሲጓዝ በነበረው ኢትዮጵያዊ ጀንደረባ እንደተጀመረ አውቃለሁና ከቶ ኢትዮጵያ በመታሰቢያነት እዛ ስም ላይ ሁሌ ያለመጠቀሱን ስለምን ብዬ ማሰቤ ግን አልቀረም። የሬቨረንድ ጆርዳንን ቢሮ ኑ ላሳያችሁ፣ አሁን የገቡ መሰለኝ አለ እዛው ቤተክርስቲያን ውስጥ ጠደፍ እያለ ከመግቢያው ላይ ጥያቄ ለሚያቀርበው ሁሉ መፍትሄ እየሰጠ ያለ ወጣት። መዘምራን ነህ እንዴ አለው ታዲያስ ቢሮውን ሊያሳየን ይሄድን እያለን። ብዙ ሰው በዚያች ቤተክርስቲያን ከወዲያና ወዲህ በሚለው መሃል እየተሽሎከሎክን እየተከተልነው ነው። አይ አይደለም ግን መሆን እፈልጋለሁ፣ አሁን እዚህ ቮለንቲር ነኝ አለ ወዲያው። እናንተስ ብሎ ጠየቀ ደግሞ። እኛ ከአፍሪካ ነን አለ ታዲያስ። ሲጀምር በተናጠል ሀገር ሲጠራ ብዙ ጊዜ ግራ መጋባት ስለሚገጥመው መሰለኝ አፍሪካ ማለቱ። እኔ ግን በመሃል አሳብሬ እኔ ከኢትዮጵያ እሱ ደግሞ ከጋና ነው አልኩት በማበራራት አይነት። ኦ አለና ዝም ወዴት እንደሚቀጥል ባለማወቅ ይመስላል ዝምታው። ስለ ኃይለ ሥላሴ የኢትዮጵያ ንጉስ ታውቃለህ ታዲያስ ነበር የጠየቀው። ይሄለም አላውቅም አለ ባለማወቁ የተደሰተ ባይመስልም ድምጹን በልሆሳስ አድርጎ። ይሄው ሬቨረንድ ጆርዳን እዚህ ናቸው አለና ከቢሮ ደጃፍ እንደቆምን እንግዶች እንዳሉ ነግሯቸው ግቡ ብለዋል አለን። እዛች ቢሮ ድረስ ያመጣነን ወጣት አመስግነን ከቄሱ ጆርዳን ቢሮ ገባን። ቢሮአቸው እጭቅ ያለ መተንፈሻ ያጣ ይመስላል። የመጽሐፍቱ ከመደርደሪያው አልፎ ከጠረጴዛው ላይ ተዝረክርኮ ግድግዳው በተለያዩ ምስሎችና የፎቶ ፍሬሞች መሞላቱ ግን አንድ ትልቅ መስቀል በእብነ በረድ የተሰራ ይመስላል ከተቀመጡበት ጀርባ ከግድግዳውና ጣራው መገናኛ ዝቅ ብሎ ይታያል። እንኳን ደህና መጣችሁ፣ እዛ ላይ ተቀመጡ አሉን ባገጫቸው እያመለከቱ። ለእንግዳ የተባሉት ወንበሮቹ ከፊሎቹ በላያቸው ላይ ዶሴና መጽሐፍት ይዘዋል። ባዶቹን ለይተን ስበን እየተቀመጠን እንዳለ ወደ ጡረታዬ ልገባ ወስኜ ልለቅ ስለሆነ ነው የተዝረከረከው አሉ ቄሱ። ካህንም ጡረታ ያወጣል እንዴ አለ የጋናው ወዳጄ ታዲያስ። ፈገግ ብለው ተመለከቱን። መቀመጣችንን ይዘናል። ካምልኮ እኮ አይደለም ጡረታ፣ ያርምሞ ጊዜ ፈለኩና ነው። ከ50 ዓመት አካባቢ ያህል አገለገልኩ፣ ደስ ብሎኝ። አምላኬን ማገልገል እኮ ጸጋ ነው። ማንኛችሁ ናችሁ ታዲያስ አሉ አውልቀውት ከጠረጴዛ ላይ ትተውት ይታይ የነበረውን መነጽራቸውን መልሰው ያጠለቁ። እኔ ነኝ አለ ታዲያስ። አዎ ካንተ ጋራ ስለተደዋወልን ነው ስሜን የጠራሁት። ኢሳያስ ይባላል፣ ከኢትዮጵያ ነው እሱ ደግሞ ወዳጄ። ኦ ግሬት፣ እንኳን ደህና መጣችሁ። አፍሪካ አንድ ያለ መሆኑ እንጂ እኮ የጥቁር ሕዝብ እናቱ ኢትዮጵያ እኮ ናት አሉ። የሆነ የደስታ ርችት ሰውነቴ ውስጥ የተተኮሰ ያህል ተሰማኝ። አለማወቅ እኮ የቆሙበትን ምንጣፍ ሳይቀር ያስወስዳል። አሁን እኛ ያለንበትን ችግር፣ የትላንቱን ታሪክ፣ ያለንበትን ውጣውረድ ተከታዮቻችን ሳይማሩት ሳያውቁት እያለፉ ሁሉ ነገር ተመቻችቶ የሆነ እየመሰላቸው እየጠፋን ነው። የእናንተን ግን እንወቅ ብላችሁ መምጣታችሁን አድናቂ ነኝ፣ ወድጅላችኋለሁ አሉ ረጅም ንግግራቸውን በረጅሙ ተንፍሰው እያቆሙ። እናመሰግናለን አልኩኝ። ያ እርሳቸው ቢሮ ይዞን የመጣው አፍሪካ አሜሪካዊ ወጣት ትዝ አለኝ። እና እንግዲህ እዚህ ሳውዝ ፓርክ ባፕቲስት ቤተክርስቲያን ብዙ ታሪካዊ ክንውኖች ነበሩበት። ከዛሬ 51 ዓመታት በፊት መሆኑ ነው። እኔ ያኔ እዚህ ከአባቴ ጋራ ለማምለክ መጣ ነበረ። ለጋ ወጣት ነበርኩ፣ ግን ትዝ ይለኛል ሰኔ ወር ላይ ነበረ ብለው አንድ ቡናማ ቀለም ያለውን ውስጡ ወረቀት የታጨቀበትን ክላሰር ቢጤ አውጥተው ማገላበጥ ያዙ። የንጉስ ኃይለ ሥላሴ ወደዚህ መምጣት እንዴት ታስቦ ነበር ያኔ አለ በተገኘው ጸጥታ ውስጥ ታዲያስ ተፍሽሎክልኮ እየተናገረ። እሱ ነው የሚገርመው። ያኔ የወጡ የጋዜጣ ቅጂዎች አሉኝ፣ ታዩታላችሁ። ንጉሱ ወዲህ የመጡት በ2 ሰዓታት ውስጥ በተደረገ ዝግጅት ነው። ይመጣሉ ተብሎ አይጠበቅም ነበር። ያ ኩነት ግን ብዙዎችን ከፍ አድርገው ለሚያዋት ኢትዮጵያ ይበልጥ መሰረቱን ያጠናከረ ነበር። ቆይማ አንድ የቺካጎ ሰው ያኔ የጻፈው የግል ማስተዋሻ ቅጂው ነበረኝ፣ ላሳያችሁ አሉና ከዚያ ክምር ወረቀት መሃል መፈተሽ ጀመሩ። ከክምር መርፌ መፈለግ አይነት ሆኖ ታሰበኝ፣ ግን ብዙም አልወሰደባቸውም። እሳቸው እዩት ብለው ሰጡ።
ከታዲዮስ ጋር በጋራ ለማንበብ አይናችን ተሯሯጠ። ከዚያ ምንባብ ሰኔ 1954 ይላል በአውሮፓውያን አቆጣጠር እንደሆነ ልብ በሉ። በዚያ ቀን ዜናው ደረሰን። ኃይለ ሥላሴ ይመጣሉ ተብሎ ፋሺዝምን የተጋፈጠው ሰው በማንነታችን ላይ በክብር ተቀርጾ የሚገኘው ሰው ሊመጣ የቺካጎ ማህበረሰብ በደስታ መጮህ ጀመረ። ጠዋት ላይ ደረስኩኝ። ከሚቺጋን ጎዳና ጀምሮ በተሰበሰበው ሕዝብ መካከል እየተሽሎኮሎኩ ማለፍ ጀመርኩ። ጎዳናዎቹ ተጨናንቀዋል። የአሜሪካ ባንዲራዎች በመንገዱ ተሰልፈዋል። የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማም በትንንሹ ያዙ አሉ። የሚሰጠኝ ሰው ፈለኩኝ። የት እንዳገኙት ጠይቄ አልተሳካልኝም። በዚያ መሃል ያጃቢው የሞተር ተሽከርካሪው ያፏጨ ሲመጣ ሕዝቡ በደስታ ጮኸ። አጨበጨብኩ፣ እጄንም አውለበለብኩ። ሁሉም ያውለበልባል። አለፉን። ወደ ሳውዝ ፓርክ ባፕቲስት አመሩ ተባለ። እዛ ንግግር ያደርጋሉ እንደተባለም ወደዚያ ተፋጥኜ ሄድኩኝ። ለኔ ከታሪክ መሃል ሲፈጸም መኖሬንና ማየቴን አስቤ ፈጣሪን ከፍ ብዬ አመሰገንኩት። የግል ማስተዋሻው እያንዳንዱ ኩነትን እየሳለ የሚገልጽ ነበርና ሁለታችንም ተመስጠን እያነበብነው እንዳለን እዚህ ባፕቲስት ቸርች መተው ያደረጉት ንግግር ለ8 ደቂቃ ቢሆንም የፈጠረውና የነበረው ተጽዕኖ ግዙፍ ነበር አሉ ቀሲስ ጆርዳን። እንዴት አለ ታዲስ ተሽቀዳድሞ። እንዴት ማለት ጥሩ ብለው ጀመሩ። ንጉሱ ዩኤስ አሜሪካ የተቀዳጀችው የመሪነት ቦታ በእናንተ የአፍሪካ ዝርያ ባላቸው ጥልቅ የሆነ ሃይማኖትና እምነትና አስተሳሰብ ነው ሲሉ ያሰመሩበት እጅግ ድንቅ ነበር። የአውሮፓን ፋሺዝም ተዋክቶ ያሸነፈ የአፍሪካ ሀገር መሪ መጥቶ በአጋርነት ይህንን በአደባባይ ሲናገርና ሲያረጋግጥ የሚሰማውን ስሜት እንግዲህ አስቡት አሉ። በእውኑም በዘር መድሎ ከወዲያና ወዲህ የተወዛገበ በበታችነት ስሜት እንዲያቀረቅር እየተደረገ ባለበት በዚያ ክፉ ጊዜ ከፍ ብሎ እንዲያይ አሻግሮ የብርሃን ተረተር እንዲመለከት ማስቻል በቀላል የሚታይ እንዳልሆነ ይገባኛል። ለነገሩ ካቀረቀሩበት ከተንገዳገዱበት አይዞ ባይ ሲገኝ የሚሰማው ስሜት እኮ ልዩ ነው። ንጉሠ ነገሥቱ እንዳልኳችሁ በዚህች ቤተክርስቲያን በልብ ሙሉነት ሲናገሩ ለአሜሪካ ስኬት የታላቁ አፍሪካ ልጆች ያበረከቱት አስተዋጽኦ ሲሉ እየለፉ እንዳለፉ የሞቱ እንዳልሞቱ ለተቆጠሩት ቀና የሚያደርግ ነበር። የሚገርማችሁ ከዚህ ቤተክርስቲያን መጨናነቅ ውጪ መንገዱ ሁሉ ሰው በሰው ነበር። እንደዛሬ ቴክኖሎጂው አድጎ በቀጥታ ሁሉም ሊሰማው ባይችልም ወዲያው ነበር መልእክቱ ለሁሉም የተዳረሰው። ሬቨረንድ ጆርዳን አረፍ አሉ ከዝርዝር ንግግራቸው። ደግሞ እኮ ይገባል። ያኔ አፍሪካ አሜሪካውያን ኢትዮጵያ በክፉ ወቅት የደረሱላት አይዞሽ ብለዋትም የነበሩ ናቸው አልኩኝ የጸጥታው መጋረጃን ስቀድ። በርግጥ ብለው ጀመሩ። ንጉሠ ነገሥቱም በዚያ ንግግራቸው በክፉ ወቅት አብራችሁን የተሰለፋችሁ ናችሁና ብለው በሰፊው አመስግነዋል። ዞሮ ዞሮ የትብብርና የጥምረትም ትግል መሆኑን አንድነቱ እንደሚያስፈልግም ውይይት ያጫረ ጉዳይ ነበር። ያ የእርሳቸው ንግግር እዚህ ሳውዝ ፓርክ ባፕቲስት ቸርች መምጣት የሰጠው ትርጉምና የፈጠረው ትስስር እንዲቀላል አልነበረም አልኳቸው። ቄሱ ነበሩ የሚያስረዱን። በዚያ ይህ የጉዞ ወግ ሲቀርብ ከ71 ዓመታት እኔና የጉዞ ወዳጄ ስንጎበኝ ደግሞ ከ51 ዓመታት በፊት የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ቺካጎን ሊጎበኙ ሲመጡ የሀገሬው ነጭ መንግስት በፈቀደውና ባወጣላቸው የግንኙነት መርሃ ግብር ሲጓዙ ቆይተው የአፍሪካ አሜሪካውያን ያሉበትን አብያተ ክርስቲያናትን ለመጎብኘት እንደጠየቁ ብዙም ጊዜ በሆነው ባልሆነው እንዳይሳካ የመደረጉን ሚስጥር ወደ ኋላ መለስ ብሎ ማየትና መቃኘትም ይቻላል። የቺካጎ የባፕቲስት ቸርች ጉብኝት ታዲያ በዚያ መካከል መሳካቱ የፈጠረው የትብብርና የትስስር የእምነትና የአንድነት መንፈስ በርግጥ ትልቅ ዋጋ ነበረው። በዚያን ጊዜ ለንባብ የበቃው ቺካጎ ዲፌንደር የተሰኘው ጋዜጣ የጋዜጣውን የፊት ገጽ የሸፈነበት ርዕሱ ጎልቶ ታየኝ። ንጉሠ ነገሥት ሥላሴ በዓለም ዙሪያ ካሉ አፍሪካውያን ጋር ኒግሮችን እያገናኙ ናቸው ይላል። እንደው ግን ተቃውሞ ወይም እንቅፋት አልገጠማቸውም ነበር አለ ታዲያስ። እርሱማ መች ይቀራል። ከዚያ ቀደም ብሎ በግንቦት መጨረሻ ላይ ኃይለ ሥላሴ የሰጡት ቃለ ምልልስ ነበር።
እና የጥቁሩ መብትና የዘር መድሎ ሁኔታ በአሜሪካ ውስጥ አያገባንም እንዳሉ ተደርጎ ብዙ ተነስቶ ነበር ወሬ አሉ ሬቨረንድ ጆርዳን። ከማህደራቸው ያገኙትን ፎቶግራፎች ደግሞ እንድናየው እያቀበሉንም ጭምር ነበር። እና ያንን በተመለከተ መልስ ወይ ማስተባበያ ሰጡ እንዴ ታዲያ አልኩኝ በመጠየቅ አይነት። አይ ለተባለው ውሸት ሁሉ ውሸት ነው ተብሎኮ አይዘለቅም። ቢቻል የምትሰራውን ስራ አብዝተ መቀጠል ጽናት ነው የሚጠበቅብህ። ኃይለ ሥላሴ እሱን ያደረጉት በቃላት ስንጠቃ ጨዋታውንም አልፈቀዱላቸውም። እዚህ ሳውዝ ፓርክ መተው አጋርነታቸውን ለማህበረሰቡ ቆመው ሲናገሩ ያ የተካበው ውሸትም ተናደ። ሬቨረንድ ጆርዳን አስረግጠው ነበር የሚናገሩት። ቃለ ምልልሱ ግን መቼ ነበር ያደረጉት? ታዲያስ ነበር የጠየቀው። ማስተዋሻምና መጻፊያውን ከፍቶ ይጠብቃል። ግንቦት 25 ላይ መሰለኝ በዚያው ዓመት ነው። በዚህ ቺካጎ ብቻ ሳይሆን ጉብኝታቸው ከዋሽንግተን ዲሲ ነው የጀመረው። የቺካጎን ልዩ ያደረገው እዚህ የባፕቲስት ቤተክርስቲያን መምጣታቸው ነው አሉ ቄሱ። የፎቶውን አልበም ያገላበጥን ደግሞ ተመለከት ነው። በመላእክት የወጣውና ንግግራቸውን በየመስመሩ ባድናቆት ያጨበጨበው ህዝበ ክርስቲያንን እያየን ተመሰጠን። እስቲ እንግዲህ በጨረፍታም ቢሆን ቤተክርስቲያናችንን እናስጎብኛችሁ አሉና ስልካቸውን አነሱ። ወዲያው እንደዘጉት ያ ቀደም ብሎ ወደ ቢሮአቸው ያመጣን ወጣት አፍሪካ አሜሪካዊ መጣ። ፌንዊክ እስቲ ቤተክርስቲያናችንን አዙራ አሳያቸው፣ በመጠኑም ቢሆን ስለ ቤተክርስቲያኑ ያውቃልና እሱ ያሳያቸዋል አሉ። እነርሱም ስለ ንጉሠ ነገሥቱ ይነግሩኛል አለ ቀልጠፍ ብሎ ያወጣት። እንዴ ስለ ኃይለ ሥላሴ እዚህ መምጣት አታውቅም እንዴ አሉ በመገረም። አይ አላውቅም፣ እነርሱ እኮ ቅድም ሲጠይቁኝ አላውቅም ብዬ ነገርኳቸው አለ ወጣቱ። ይገርማል። አያችሁ እንዲህ ነው የታሪክ ሰንሰለቱ ተበጥሶ የሚቀረው። እሱንማ እኔ አስተምርሃለሁ፣ የምታነበውም እሰጥሃለሁ አሉ ከመቀመጫቸው እየተነሱ። ዋናው ፍላጎቱ ካለ አለ ታዲያስ። እውንም ዋናው ፍላጎቱ ለማወቅ ያለው ጉጉት ነው እንጂ መማርም ይቻላል። ችግሩ ለማወቅም ለመማርም በርን ዘግቶ መስኮቱን ከርችሞ መገኘት። ወደ ባፕቲስት ቤተክርስቲያኑ ዋናው መቅደስና መገልገያ ክፍሎች ለጉብኝት ተነስተን መሄድ ጀመርን፣ ወጣቱን ተከትለን። የተከበራችሁ አድማጮች እስቲ ከጉብኝቱ በኋላ ምን እንደሆነ ደግሞ ሳምንት እናውጋ። ይህ የጉዞ ወጌ ነበር። ኢሳያስ ልሳኑ ነኝ ከሰሜን አሜሪካ። Macro Kagurmawi
መክረው ከግርማዊ አርበኛ ጥቁር ወጋስ ለአፍሪካ ነፉት ሟኝ ሆኑ ቀዳማዊ ሆኑ ቀዳማዊ አብሮ መኖር ጥቁር የሚፈታው ታላቅ ህልሜ ነበራቸው አሁን በተከታይነት የሚደመጠው ሳምንታዊው የዲያስፖራ ጥበባዊ ቃል ነው። የ82ኛው የአየር ኃይል ምድብ ሰልጣኝ ተማሪ ነው። የተሰጠውን የመልክዓ ምድር ካርታ ይዞ በአየር ላይ ጢያራውን እያምዘገዘገ ይጓዝ ጀምሯል። አሰልጣኙ መኮንን ከየብሱ ላይ ሆነው በራዲዮ ሞገድ ያነጋግረዋል፣ ያዘዋል፣ ይመክረዋል። ወደ ታዘዘበት ቦታ እየመራ ሲሄድ በመሃሉ አሰልጣኙ መኮንን ሰልጣኝ አብራሪ አሁን የት ነው ያለው ብሎ ይጠይቀዋል። ሰልጣኝም የተሰጠውን ካርታና መሬቱን እያገናዘበ ረጌታዬ አሁን ያለሁበት ቦታ እንደ ካርታው ከሆነ ተራራ ሊሆን ይገባ ነበር። እኔ ግን ዙሪያውን ከላይም ብመለከት አንዳችም ጉብታ አይታይበትም ይላል። አሰልጣኝ መልሶ ሰልጣኝ አብራሪ ካርታው ከመሬቱ ወይም ከመልክዓ ምድሩ ጋር ካልገጠመ ኩታ ገጠም ካልሆነ ካርታው ተሳስቷል ማለት ነው እና ልትጥለው ይገባል አሉ ይባላል። እውንም መሬቱ ተራራን ሽቅብ እንዲያበቅል እንደ ካርታውና እንደ የሰው ፍላጎት ሊሳል አይችልም። በህይወት ውስጥም የተሳሳተ ካርታ ይዘን የምንጓዝ ዛነፈ አቅጣጫ አንለቅም ብለን የምንገበዝ አንታጣም። ህይወት የአንድ ጊዜ ስጦታ መሆኗን ዘንግተን ተለማምዶ እንደሚመለሱባትና እንደሚተውኑባት ተውኔት ተቆጥረን ካርታችንን ሳናስተካክል ጊዜ የሚቀድመን ብዙ እንሆን ይሆናል። የተሳሳተ ካርታ የሚወስድና የሚያደርስ ከተሳሳተ ቦታ ብቻ ነው። በህይወት ጉዟችን የተሳሳተ መንገድ ይዘን ልቦናችን ውስጣችንን እየወቀሰና በውስጣዊ ልቦናችን እያንሾካሾከልን እንኳን አንሰማም ብለን በግትርነት ካዘቅቱ የወደቅንና ያዘንን አንጠፋም። ከቶንም እንዴት ተጉዘን የወደቅንበትና የተጎዳንበትን ጎዳና መልሰንና መላልሰን የምንሄድበት ክፉ አዚም የሚጠናወተን ጊዜ አለ። እንዲያውም መንገዱን ብቻ ሳይሆን መድረሻው እንደማያምር ያወቅን ድንገት እንደየምኞታችን ይሆናል በሚል ተስፋ ተጣብቀን የቀረን አንታጣም። ከመግቢያችን አብነት እንዳደረግነው ምሳሌ ነው። ካርታው ከተሳሳተ አሽቀንጥረህ ጣለው ነው መፍትሄው። የህይወት አዙሪት በሰዎች ፍላጎትና ምኞት ብቻ ይመራል ወይም ይሳካል ብሎ ለማለት ድፍረት የለንም። ነገር ግን ህይወትን ተሸክሞ የሚሄድ ፍጡር አምላኩን እየለመነ አቅጣጫውን አውቆ የመጓዝ ግዴታም ተጥሎበታል። የቀረበለትን መርጦ ለማንሳት እንደ መጽሐፍም አባባል እጁን ወደ መረጠው ለመስደድ መብት አለው ፍጡር። ክፉንና የሚጥለውን መንገድ የሚመርጥ የሚገጥመውም የሚጎናጸፈውም ከዚሁ ከዘራው ክፋት ነው። መልካም መንገድ መርጦ ልቡን አቅንቶ ካርታውን አስተካክሎ የሚጓዝ ካሰበው ለመድረስ ከማለፊያው ለመቋደስ እንደማይቸገርም ይታመናል እና ካርታችንን እናጢን። ይህ የዲያስፖራ ጥበባዊ ቃል ነበር።
የተከበራችሁ አድማጮቻችን ጠቅላላ የዲያስፖራ መርሃ ግብራችን በዚሁ ተጠናቀቀ። እስካሁን ለዝግጅትና ቅንብር ቅድስት አበነዘር እኔም ኢሳያስ ልሳኑ ከተባባሪዎቻችን ጋር በመሆን አስተናገድናችሁ። ለነበረን ቆይታ ከፍ ያለ ምስጋና እናቀርባለን። ሳምንት እስከምንገናኝ ጤና ይስጥልኝ። ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ።